በ2018 በጀት ዓመት ከአምራች ዘርፉ ወደ ውጭ ከተላኩ ምርቶች $607 ሚሊዮን ገቢ ተገኝቷል አለ የኢንዱስትሪ ሚኒስቴር። ሚኒስቴሩ በአምራች ዘርፉ የተሻለ የውጭ ንግድ አፈጻጸም ካሳዩ አምራቾች ጋር እየተወያየ ይገኛል። በስፍራው የሚገኘው ባልደረባችን ኤፍሬም ምትኩ ነው። ተጨማሪ መረጃ ሊነግረን በቀጥታ መስመራችን ላይ ኤፍሬምን አግኝተነዋል። ኤፍሬም፣ በአጠቃላይ አፈጻጸም ሪፖርቱ ላይ የቀረቡ ውጤቶች ምንድን ናቸው? እስቲ ሀላዩስስ አመሰግናለሁ። ኢትዮጵያ ከግብርና መር ኢኮኖሚ ወደ አምራች ዘርፍ እንደዚሁም ወደ ብዛ ኢኮኖሚ ስራዎችን እያከናወነች ትገኛለች። በዚህ በብዛ ኢኮኖሚ ደግሞ አንደኛው ዘርፍ የአምራች ዘርፍ ነው። በአምራች ዘርፉ ኤክስፖርትን ማበረታታት፣ ከዛ ባሻገር ደግሞ ከውጭ የሚመጡ ምርቶችን በሀገር ውስጥ ማምረት ስራዎች እየተከናወኑ ይገኛሉ። በዘንድሮ በ2018 በጀት ዓመት ኢትዮጵያ $607 ሚሊዮን ኤክስፖርት አግኝታለች። ይህ አፈጻጸም የተለያዩ ምርቶችን ወደ ውጭ በመላክ የተገኘ ነው። ከዚህ ባሻገር እነዚህ ምርቶች በመላክ ተያይዞ ከፍተኛ የስራ እድል ለበርካታ ዜጎች መፍጠር ተችሏል። በዚህ ጉዳይ ዙሪያ ምን አይነት አፈጻጸም ነበረ በሚለው ከኢንዱስትሪ ሚኒስቴር ዴኤታ አቶ ታረቀኝ ቡልታ ጋር አጠር ያለ ቆይታ እናደርጋለን። መልካም ጊዜ አቶ ታረቀኝ፣ ከልብ እናመሰግናለን። እንደው የኢንዱስትሪ ሚኒስቴር የ2018 በጀት ዓመት የአፈጻጸሙ ከኤክስፖርት ጋር በተገናኘ ምን ነበር የሚለው ነገር ያሳያል። እሺ፣ አመሰግናለሁ። በተለይ መንግስት ለአምራች ኢንዱስትሪ ዘርፉ ልዩ ትኩረት ሰጥቷል። ይሄ ልዩ ትኩረት ምንድነው? በተለይ በብዝሃ ሴክተሮች አምራች ኢንዱስትሪ ዘላቂነት ያለው እድገትን ከማስመዝገብ አኳያ እጅግ ትልቅ ፋይዳ ነው ያለው። እሱን መሰረት ተደርጎ የተለያየ ድጋፎች፣ የፖሊሲ ማሻሻያዎች፣ የህግ ማዕቀፍ ማሻሻያዎች ተደርገዋል። ይሄም በንቅናቄና በካውንስሉ ተደግፈዋል። በተለይ የኢትዮጵያ ታምርት ንቅናቄ ሁሉም እንደሚያውቀው የአምራች ኢንዱስትሪ ዘርፉን ችግር በመፍታት የአምራች ኢንዱስትሪ ዘርፉን ተወዳዳሪነት ከማጎልበት ጋር ተያይዞ የራሱን ትልቅ ድርሻ ተጫውቷል። የአምራች ኢንዱስትሪ ካውንስል የአምራች ኢንዱስትሪ ዘርፉን ችግር በመፍታት በተለይ የሚመለከታቸው ተቋማት በአንድ ላይ የገመገሙ አቅጣጫ የተሰጠ ከሱ ጋርም ተያይዞ ትልቅ ፋይዳ ያለው ተገኝቷል። ይሄ በድምሩ ውጤት ማስገኘት ተጀምሯል። አሁን በ2018 የአምራች ኢንዱስትሪ ዘርፉን ስናይ ጠንካራ የሆነ ኢኮኖሚያዊ እድገት አስመዘግበዋል። ይሄም ከሁለት በላይ ዲጂት ነው ያስመዘገበው። ይሄን ወደፊትም አጠናክረን ማስቀጠል ይኖርብናል። ምክንያቱም አንድ ሀገር የኢኮኖሚ እድገቷ በኢንዱስትሪ የታገዘ ሲሆን ያ ኢኮኖሚ እድገት ጠንካራ ነው፣ ቀጣይነት ይኖረዋል፣ ጠንካራ የሆነ ተወዳዳሪ ኢኮኖሚ ሊሆን ይችላል። ከውጤት አኳያ ስናይ ከ2018 ዛሬ የ2018 አፈጻጸምን እየገመገም እዛ ውስጥ ደግሞ ትልቅ ድርሻ ያላቸው የአምራች ኢንዱስትሪ ባለቤቶች እውቅና የመስጠት የማበረታታት ስርዓትና የ2019 እቅድ ላይ ነው የተገናኘ ነው። የ2018 እቅድን ስናይ አንደኛው ጠንካራ የ2018 አፈጻጸም የሆነው በተለይ ከውጭ ምርት ጋር ተያይዞ ነው። በተለይ እንደ ሀገር ያለን አቅም ትልቅ ነው። አቅማችን ማዕከል ያደረገ የውጭ ምንዛሪ ግኝት ከአምራች ኢንዱስትሪ እምብዛም አልነበረም። ነገር ግን ዘንድሮ ስናይ ወደ $606 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ ግኝት አግኝተናል። ይሄ ከአምና ጋር ስናየው ከ40% በላይ መሻሻል የተገኘበት ነው ማለት ነው። ይሄ እንዲሁ የመጣ ውጤት ሳይሆን በተለይ ኢንዱስትሪዎች ተወዳዳሪ እንዲሆኑ የተወሰዱ የፖሊሲ እርምጃዎች፣ በየጊዜው የሚደረጉ የድጋፍና ክትትል ማዕቀፎች፣ በየ15 ቀኑ ከኤክስፖርተሮች ጋር ስብሰባ እናደርጋለን። የዙም በ15 ቀን እንገናኛለን። የሚያነሱት እያንዳንዱ ጉዳዮች እየተለዩ ይፈታሉ ማለት ነው። አሁን በዚህ አመት ከ90 በላይ የሚጠጉ የኤክስፖርተሮች የአምራች ኢንዱስትሪ ላኪዎች ችግሮች ተፈተዋል። ይሄ የመንግስት ተቋማት ቅንጅት የተሻሻለ መምጣቱን ነው የሚያሳየው። ስለዚህ ይሄ ውጤቶች በሚቀጥለው አመት በተሻለ እድገት ያድጋል ተብሎ ነው የሚጠበቀው። ለምሳሌ 2019 ላይ ወደ 1 ቢሊዮን የሚጠጋ የውጭ ምንዛሪ
ማግኘት ይኖርብናል ብለን አቅደናል። ስለዚህ ይሄ ልዩ ትኩረት፣ ልዩ ጥረት፣ ልዩ ከአምራች ኢንዱስትሪ ባለቤቶች ጋር ቅንጅትን የሚጠይቅ ነው። የመንግስት ተቋማት ባለቤትነት ድርሻቸውን መወጣትን የሚጠይቅ ነውና ስለዚህ ይሄ እንደ አንድ ውጤት ማንሳት እንችላለን። ከዚህ ትይዩ ሌላው ትልቅ ውጤት በ2018 የተገኘው ከውጭ የሚገቡ ምርቶችን ሀገር ውስጥ በመተካት ነው። ይሄ እምርታ የመጣ ተጨባጭ ውጤቶች እያገኘንበት ነው። በተለይ የኢንዱስትሪ ምርቶች ጥራታቸው እየጨመረ ተወዳዳሪነታቸው እየተሻሻለ የመጣበት ነው። ይሄ 2018 ዓመት ስናይ ወደ 5.9 ቢሊዮን የአሜሪካ ዶላር ከውጭ የሚመጡ ምርቶች ሀገር ውስጥ ተተክተዋል፣ ለገበያ ቀርቧል። ይሄ የሀገር ውስጥ ያለ የኢንዱስትሪ የምርት ድርሻ እያደገ የተሻሻለ መንጣቱን ነው የሚያሳየው። ይሄ እንደ አንድ ትልቅ ስኬት ወደፊትም ጠንክረን ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ነው። የውጭ የአምራች ኢንዱስትሪ ምርት ጥገኛ ሳንሆን ሀገር ውስጥ ተጠቅመን አምርተን ወደ ውጭ ልከን የውጭ ምንዛሪ ግኝታችን ማሳደግ ይኖርብናል። ሌላው ከስራ እድል ፈጠራ ጋር ተያይዞ ነው። በተለይ ከከፍተኛ ትምህርት ተቋማት፣ ከቴክኒክና ሙያ ተቋማት ከዛ ውጭም ደግሞ በሃይ ስኩል የሚወጡትን የክህሎት ስልጠና በመስጠት ወደዚህ ሰፊ የሰው ኃይል ሊይዝ የሚችል ነው። ወደ አምራች ኢንዱስትሪ ዘርፉ የሚገባው የሰው ኃይል ከአመት ወደ አመት እየጨመረ መጥቷል። ለምሳሌ ዘንድሮን ስናይ ከ400 ሺህ በላይ የሚሆኑ ዜጎች የስራ እድል አግኝተዋል። ይሄ ምን አይነት ስራ? ዲሰንት የሆነ ስራ፣ ዋስትና ያለው ስራ፣ ቀጣይነት ያለው ስራ ማለት ነው። ስራቸውን እየሰሩ የደሞዝ ገቢ ብቻ ሳይሆን ክህሎት የሚያገኙበት ወደፊትም ከዚህ የወጡ የኢንዱስትሪ ባለቤቶች፣ ነጋዴዎች የሚሆኑበት እድል ነው ያለው። ስለዚህ በስራ እድል ፈጠራም እየተሻሻለ የመጣ ውጤት ነው ብለን ማንሳት እንችላለን። ሌላው እየጨመረ የመጣው የሀገር ውስጥና የውጭ ሀገር የኢንቨስትመንት ስበት ነው። ይሄ ሴክተር አሁን ባለሀብቱ እየመረጠ የሚመጣበት የመንግስት ትኩረት ያገኘና የመንግስታዊ ድጋፍ ያለው ነው። ስለዚህ የሀገር ውስጥ ኢንቨስትመንት ፍሰት እጅግ እየጨመረ ነው ያለው። ከውጭ ሀገርም ወደዚህ ወደ ኢንቨስትመንቱ የሚገቡ ኤፍዲአይዎች እየጨመሩ ነው ያሉትና ስለዚህ ይሄ የኢንቨስትመንት መጨመር ወደፊት የኢንዱስትሪ መሰረታችንን ከማስፋት አኳያ የራሱን ጉልህ ድርሻ ነው የሚጫወተው። ስለዚህ 2018 የእቅድ አፈጻጸማችን ትልቅ ስኬት የታየበት ነው ብለን ማንሳት እንችላለን። አቶ ታረቀኝ ቡሉታ በኢንዱስትሪ ሚኒስቴር ሚኒስትር ዴኤታ እናመሰግናለን። በኢትዮጵያ በአምራች ዘርፉ እየተሰሩ ካሉ ስራዎች ከፍ ያለ የውጭ ምንዛሬ እየተገኘ እንዳለ አሁን በተነሳው ሀሳብ መመልከት እንችላለን። ከዚህ ባሻገር ግብአቶችን እንደዚሁ ለአምራቾች በማቅረብም በዘንድሮ በጀት ዓመት የተሻለ አፈጻጸም እንደተመዘገበ ነው ከዛሬው ሪፖርት የተነሳው። በቀጣይም ከ1 ቢሊዮን ዶላር በላይ ከአምራች ዘርፉ ብቻ በማስገኘት ሀገርን የውጭ ምንዛሬን እንድታገኝ ለማስቻል የተለያዩ ስራዎች እየተከናወኑ እንዳለ ተነስተዋል። ያሉኝ ዘገባዎች ይህን ምስል ነበረ። አመሰግናለሁ።